አሁን እንደዚህ በተኛሽበት ታሪክ አድርጎ ነበር ማስቀረት። ሰላም ጥፍት ያዙ ከሆነ ሰው እንደዛ አይናፍቅሽም? ዝቶብኝ እኮ ነው ሄደው። አሁን ስልክሽ ስጪላው ይደውላል። አልነገርኩሽም እንጂ ሀዊ ሚዛ ልጅ እህት ናት። ራኬብ በጣም ነው የማመሰግነው ህልሜ እንዲሳካልኝ ስላደረግሽ። ምን ማለት ነው? ይሄ እኮ የጋራ ደስታችን ነው። እኔም የእህቴን ደስታ ነው የምፈልገው፣ አንተም ደግሞ የሚስትህን ደስታ ነው የምፈልገው። እሱማው ግን በዚህ ልክ ትተባበረኛለሽ ብዬ አልጠበኩም ነበር። አሁን እሱን ተውና ይልቅ ልጥራት። ደግሞ የመረጥኩላትን ቀሚስ አይተኸዋል? ወደድከው? አዎ እንግዲህ የሚሻለውን አንቺ ታውቂያለሽ። በቃ እኔ የሚቀረ ነገር ካለ ልይ። በቃ እሺ፣ እኔ መጣሁ። እኔ ምንም አልሆንኩም። ይሄን ሄድና ክፍልሽ ልበሽ። ቶሎ በይ። ምንድን ነው? የትም ልንሄድ አይደለም። ሂጂ ልበሽ። ቶሎ በይ ልበሽ። ምንድን ነው? ሳሎን ነይ። ምንድን ነው? ይህ አንቺን ለማስደሰት የተደረገ እንደሚያንስሽ አውቃለሁ፣ ግን እንደሚያቅሜ ሞክሬያለሁ። ይሄ ሁሉ ለእኔ ነው? የኔ ውድ፣ ይሄ ለአንቺ ሲያንስብሽ እንጂ አይበዛብሽም። ስትከፊ ማየት አልችልም። ጆከርዬ፣ አስጨነቅኩህ አይደል? መቼ የሚከፋኝ ስለመሰለ ነው ይህን ሁሉ ነገር ያደረግከው። ተጨንቄ አይደለም፣ የሚገባሽን ለማድረግ ነው።
በጣም የሚያምሩ። አመሰግናለሁ የኔ ቆንጆ ሚስት። ይህንን ለማድረግ እንደቆየ አውቃለሁ፣ ግን ደግሞ እንዳረፈደ ተስፋ አለኝ። የኔ ውድ ከዚህ በኋላ ለደስታሽ እንደምኖር ቃል እገባልሻለሁ። አንተ በማግኘቴ በጣም ደስተኛ ነኝ። እኔም አንቺን በማግኘቴ በጣም ደስተኛ ነኝ። አፈቅርሻለሁ። እሺ ቆይ አሁን እኔ ላንተ ምን ልሆንልህ? ምንም አትሆኝልኝ፣ ዝም ብለሽ ብለሽ። እኔም በጣም ነው ማፈቅረሽ። የህይወቴ ህይወት አንቺው በመሆንሽ አንቺው በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ በክፉ የደጉ በተቻለኝ አቅም ስምሽን ሳልጠራው አልውልም አላድርም እኔ እስክሞት ድረስ ከቶ እንዳንለያይ። አሁን እንደዚህ ስትታይ ምንም አታቂ ምስኪን ትመስያለሽ። ይሄንን መርዝ ስራሽን እኛን የምናውቀው። አሁን እንደዚህ በተኛሽበት ታሪክ አድርጎ ነበር ማስቀረት። አሁን እንደው እውነት እንደዛ የምትሽቆጨቆጭለት እና ምን ለመዳር ነው እዚህ ስራ ምትሰሪው? መሽቆቅ እዚህ ቤት ሆነብኝ እንጂ ጉድሽን ነበር ማፈለው። እሽት ውቅጥ ነበር ማደርግሽ።
ጃያ ስትጠላ እኮ ሲጀመር ቀድሞውንም ተናግሬያለሁ ያያ ዘር አለባት ብዬ። አንቺ ምን ሆነሽ ነው እንዴ? ደግሞ ትስቂያለሽ፣ አታፍሪም እንዴ? ቆይ በቃ ማፈሪያም የለሽም? ማፈሪያሽ ተዘጋ በቃ። እንዴት አደርሽኛ ሰርግ አድማቂ? እንደው በዚያ ያየሽሽ እኮ ኬተሪንግ ነገር ብትጀምሪ ያዋጣሻል። እንዴ ምን ነው አውሪ እንጂ። ምን ነው አመመሽ እንዴ? ረገጥኩሽ? ይልሻዊ አልደረስኩብሽም፣ አትድረሽብኝ እሺ። ያለነው እኮ የምሮ አማት ቤት ነው። እዚህ ድረስ ሰተት ብለሽ ገብተሽ አልደረስኩብሽም ስትይ ትንሽ አታፍሪ? ለምንድን ነው ማፍረው? ማፈር ከነበረብኝም አሁን አይደለም ያንን ስራ አሰራ ነበር ማፈር የነበረብኝ። እሺ ወይ አንቺ እኮ ማለት ምድራዊ ዳብሎስ ነሽ። ሲነቃብሽ መልክሽን እየቀያየርሽ ትመጫለሽ። እኔ ሀዊ ደግሞ መቼም አላምንሽም። አይ ሀዊ፣ እኔና አንቺ እኮ ኩያሞች ሆነንና እንደዚህ መተማመን አቃተን። ሰው እኮ ይለወጣል። እኔ አንቺ ኩያ አይደለሁም። እኔ አገናዝባለሁ፣ አንቺ አታገናዝቢም። ገና እንጭጭ ነሽ። ይኸውልሽ ሀዊ፣ አንቺ ሴት ልጅ ነሽ። እሺ ነገ ምን እንደሚደርስብሽ አታውቂም። ስለዚህ ዝም ብለሽ አትመጻደቂ። እሺ ሴት ነኛው ግን እንዳንቺ የሰው ያት አልበጠበጥም። እሺ ይኸውልሽ እኔ የገነባሁትን ናሆም ምሩ ወስደዋለች። ታውቂያለሽ፣ ናሆምን ለማስመለስ የጣርኩት ለኔና ለልጄ ብዬ ነው። ግን ደግሞ የኔ እንደማይሆን ሳቆ ትቼዋለሁ። እንደው እንዳንቺ እድሜያቸውን የማይጠቀሙና በአስተሳሰባቸው ያልበሰሉ ሰዎች የሰው ነው የሚመኙት። ሀዊ በቃሽ፣ በጧት ከዚህ በላይ አትነዛነዥኝ እሺ። ይሄ ሀቅ ነው። እዚህ ቤት እስከቆየሽ ድረስ ነጋ ጠባይን ታሪክሽን እየነገርኩሽ የእግር እሳት ነው መሆንብሽ። ምንም የሚያስቅ ነገር የለም። እውነቴን ነው የተናገርኩት። ከአይኔ እስካልጠፋች ድረስ ይሄን መራራ እውነት አምነሽ ተቀበይ። ይኸውልሽ ሀዊ፣ የእኔ ህይወት ይድረስብሽና አይዋለሽም። ምክንያቱም ይሄ ለአንቺ እርግማን ነው። ግን ታውቂያለሽ፣ ህይወት ስትፈትንሽ አማራጭ አሳጥታ ነው። ስለዚህ አንቺን በሰው ላይ አትፍረጅ እሺ። እያዋራሁሽ እኮ ነው፣ መልስ ስጪ። ሀዊ፣ ከዚህ በላይ መነጋገር ያልዳነው ቁስሌ ላይ እንጨት መስለት ነው። ደግሞ በሰው ቤት አፋችንን አንካፈት እሺ። አንቺም ስርዓት ያዥ። ደግሞ ይኸውልሽ የትኛሽበትን አነሳሽ እሺ። አንቺን ይናታሽ አንሹ። ምቹት ራስ ዞርበል ምን ሆነሽ ነው ያቲ? አሽቀንጠረሽ እኮ ሰው ግቢ ከተሽኝ ነበር እኮ ያመሰልኩ ነው ላይ የመጣ የምትጎዘጎዘው። ተይ እንጂ ሊያቲ ኤጂዝ ነበር ይላል እኮ ፈረንጅ። ችግር የለም እድሜሽም ከመረሸ ወደ ኋላ እንጫወተዋለን። ደግሞ ቤት የተፈጠረው ነገር ሳልሰማ የቀረው እንዳይመስልሽ። ለነገሩ ችግር የለውም። መቆያ ጊዜን በገዛ እጅን ያሳጠርከው። አንቺን እኮ ለማየት ነበር እንደዛ መሆኑ። አሁን ግን ችግር የለውም እንደዚህ በውጭ ያገኝሻል። መጋኛ ያገኘ አቦ። ቆይ ሳንቾ ከኔ ምንድነው የምፈልገው? እኔ እኮ ምንም ሊገባኝ ራሱ አልቻለም። ሊያቲ አንዳንድ ሰው እኮ የሌለውን ነገር ነው የሚፈልገው። እኔን ደግሞ እንደምትይኘው ነፍሰ ቀጭን ነኝ እና እሺ ቆይ ታዲያ እኔ ምን ላድርግ? ወይ ከኔ ላይ ቦጭቅ ያልሰጥ ለምንድን ነው የምታስጨንቀኝ? እና በቃ ከልብሽ ላይ ቦታ ስጪ። ቦታ? የምን አባ ቦታ ነው የምሰጥ? ምንስ ልትሆን ነው ቦታ የምሰጥ? መቼም ላርስበት አልልሽም፣ ፍቅሬ ልገነባበት ነው። ደግሞ የዱርዬ ፍቅር አንዴ ከቀመች ማለት ነው ያሳብድሻል። እዛ ምን አስደረሰኝ? ይሄው ያሳበድከኝ አይደል? ግን እባክህ ቢያንስ የሚሆንና የማይሆን ነገር እንኳን ለይ። ራኪ ምንድነው? በቃ ትመችኛለሽ እኮ ያልኩሽ እኮ ነው። ደግሞ አንቺም ያስታውቅብሻል። ተመችቼሻለሁ። ሳንቾ እረፍ። ይኸውልህ አርፈህ ህይወትህን ኑር። እኔ ጋር እንደዛ የሚባል ነገር የለም። ሲጀመር ከመጠላቸው ሰዎች መሀል ልትሆን ትንሽ ነው የቀረ። ስለዚህ በክብር እንለያይ። እኔና አንቺ አስክሬን አይደለን? ምንድነው በክብር እንለያይ ምናምን የምትይው? ሲጀመር እኔ ጥፋተኛ እዚህ ቆሜ ካንተ ጋር ማውራቴ። ራኪ ግን ታይ በኋላ ይቆጭሻል። ማታ ነው በልምሽ ከችምለው። አታስብ። የሆረር ፊልም ማየት ስለጀመርኩኝ ፊት አያስፈራኝም። ሰላቢ ለማንም ወጣጤ ምን ይላል? ደግሞ ተባቱ ሄደ። ሰላም አንተ አየሻል ምን አይነት መንፈስ ይሆንኩ ልጅ እንደሆንኩኝ። ማንም እኮ ነው በዚህ ጸባይ የሚቀናብኝ። ሰይጣን ነው የሚቀናብህ። ለምን ስራ አስኪያጁ አያረግህም ታዲያ? ተይ እንጂ ሊያት ካንቺ ጋር እኮ እንደዚህ እኮ ነው በ180 ስፒድ ከፍቅርሽ ጋር የተጋጨሁት። ይኸውልህ እስካሁን ሰው ነብዬ የጆከርን ጓደኛ ነብዬ ታግሻለሁ። ካሁን በኋላ ግን አንድ ላቀቅም። እሺ ክብረን ወቅ ጉብላ እኮ አንዳንዴ እውነቱን ነው።
ቆይ አንቺ ምንድነው እንደዚህ የሚያደርግሽ? ተወደድኩኝ ብለሽ? ቆይ የታውቀኝ ነው? በምንስ መስፈርት ነው አንተ እኔን ልትወደኝ የምትችለው? ጤና የለህም እንዴ? ፍቅርና የት ሄዶ እንደሚወርቅ ቦታ አይመርጥም ሲባል አልሰማሽም? ካሁን በኋላ ግን አጠገቤ እንዳደርስ እንቀያየማለን። እሺ? እኔን ግን በጸባይ ብትይዥኝ ይሻልሻል። አለበለዚያ ስትነሽም ስተኝም እኔ እንድታስቢ ነው ማድረግሽ። ጥሩ። እንደዛ ከሆነ ቀዝቃዛው ጦርነት በይፋ ተጀመረ ማለት ነው። የኔ ግን የፍቅር ጦርነት ነው። እንደፈለክ ብለህ ስያሜ ስጠው፣ ግን እመነኝ ትጸጸትበታለሽ። እሺ? በዛሬው ቀን ብቻ ጨርቅሽን ነው ማስጠልሽ።
ሻው ምን ፊልም እንዳለ ፊልሙ ሆረር ነው። ጋሼ ሆረር ያየውን አያላቅ ቶም ኤንድ ጄሪ ልክፈት። ኦኬ ጋሼ አሉ። አንተ ቆይ ያማል እንዴ? ቢያንስ ላግዝ አትልም? የጋራ እንግዳ እኮ ነው ይመጣብን። ቅዱሴ በኋላ እኮ ሰብሰብ ብለን የምናየው ነው እኮ ፊልም እኮ እየመረጥኩኝ እኮ ነው። አሁን ከሁሉም ነገር በፊት የሚያሳስብ እሱ ነው። እና ቅዱሴ ምን ላድርግ? እንደውም ቆንጆ የፍቅር ፊልም መርጫለሁ። እናያለን እሱን ከጋሼ ጋር አብራችሁን ይና ትመጣ አይደል እንዴ? ቆንጆ ጊዜ ይኖረናል ብዬ እኮ ነው። እኔማ እኮ ታታኒክን ደግመን እንድናየው ፈልጌ ነበር፣ ግን በኋላ ሲሞቱ ደግሞ እኔና እንዳታለቅስብኝ ፈራሁ። ሲጀመር እኔ አንተን ሰው ብዬ ካንተ ጋር ማውራቴ ማለት ሰው ብዬ ማለት ቆይ ቅዱስ እኔ ሰው አይደለሁም እንዴ? እና ቆይ የትኛው ሰው ነው እንግዳ ሲመጣበት የሚያውን ፊልም ያማርጠው? ይኸውልህ ለማንኛውም እኔም ግብ ሰርቻለሁ። የቡናውን ነገር አንተ አስብበት። ማለት ቡናውን ስትለኝ ቅዱስ እኔም እኮ ምግብ ስትሰራ እኮ አግዤሃለሁ። አንተ ስታፈላ ደግሞ እኔ በማቀራረብ አግዝሃለሁ። ተው ቅዱሴ፣ እኔ ወንድነቴ ይሄን ሙያ ይፈቅድልኛል። ምን ማለት ነው? እኔ እኮ ስለደከመኝ ነው። ደግሞ ታውቃለህ እኔ ቡና ስጠጣ እንጂ ሳፈላ አያምርብኝም። አይ ቅዱሴ፣ ወይ እዛ በፈላው የሚበጠበጠውን ስጣቸው፣ ወይ ደግሞ ለምን የሚነከረውን ሻይ ለምን አንገዛ? አንተ ምንድነው ህዝብ የሚመጣብን አስመሰልከው እኮ። ጋሽና ኒና ናቸው እኮ የሚመጡት። እንደውም ቅዱሴ ኒናዬ የኔ ሴት ሷስ መጣ ታፈላልኛለች እኔም ቦታ። በጣም ጥሩ እሺ ብላ ካፈላችልህ ደስ ይለኛል። እምቢ ካለች ግን አስብበት፣ የራስ ጉዳይ ነው። አይ ተው ቅዱሴ፣ መቼስ እዛው ወንበር ላይ ቁጥጥ ብዬ እያራገብኩኝ ቡና ሳፈላ አይታኝ ዝም ካለች ይሄማ ሬድ ፍላግ ነው። ሬድ ፍላግ እንዴ? ደግሞ ሬድ ፍላግን እዚህ ጋር ምን አመጣው? አይ ቅዱሴ፣ አይ አንዳንድ ወንድ ልጆች የማይሰሩት አንዳንድ ሙያዎች አሉ። እስኪ አስቡ፣ እዛው ወንበር ላይ ቁጥጥ ብዬ ስሰራ ለእናንተም ለመንፈሳችሁም ለምንም ጭንቅ ነው የሚለው እኮ። ለማንኛውም አስብበት፣ ጋሼ ቡና ይወዳሉ። እኔ የመጣው በቃ ለቡና ቁርስ የሚሆን ነገር ልግዛ። ቅዱሴ አይ አሁን መጣ፣ በቃ ግድ የለም እኔ ገዝቼ ልምጣ፣ አንተ እዚህ አረፍ በል። እንደውም ደክሞሃል እኮ። ትገዛ ራሴ እገዛለሁኝ። ይኸውልህ አንተ ከሰሉን ስቶቭ ላይ ጥደም ቢሆን አያይዞ አይመለከተኝም። ቻው ቅዱስ። እንዴ የምር ቅዱሴ ቡና ልታስፈላኝ ነው እንዴ? እንደዚህማ በጭራሽ አይሆንም። እኔና ስትመጣ እሷ ታፈላልኛለች። እንዴ እሳቱንም አላቀጣጥልም። በቅጡ እንኳን እኔ ውሃ የሚጓጉልብኝ ልጅ ምን ብዬ ነው ቡና ማፈለው? ቅድሚያ ቡናው ይደረግ፣ ውሃ ራሱ ማቆ ነገር የለም። አይሆንም አይሆንም አይሆንም። ቶም ኤንድ ጄሪ ነው የምናየው። መላ 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 ተሰራ ተገኘ ቤት የሞላ ታንቻ ማረበት የኔም ገላ። ወይኔ አረጉብላ ሰነ አረስ መድሃን ያለ እንዴ! አንተ ምን ነው ጫማና ወልቀረው ያየር በበከል ተነስቶ አንተ ባንተ ምክንያት አንድ ሺህ ችግኝነት ከ ጉብላ። አንተ ልጅ ግን በዚህ ምላስ ነው እሺ የምጣው?
እና በገዛው ራጣት አንተ ፌንት የበላክ ሰውዬ አንተ ጫማና ወለቀ ሀገር ጉል ታስብለው እንዴ? ኧረ እየተሳሰበ ነው ግን እረፍሽ አትንቀልቀል። ዝም ብዬ ለጭዌ እኮ ነው። ጉብላ ስሚኝ ማው መላ ያስፈልገኛል። መላ መላ የሚለውን ዘፈን ከሆነ አላውቅም። አንተ ምን እሺ ነው ምን አላገጥበትን ሰዓት እየመረጠን እንጂ እኔ ለማለት የፈለኩት ትንሽ እየጨላለቀብኝ ነው። ምን አባ እዛ ቤት እያለ የሆነ መላ ይዘን ፈድ እንበል ስለ ምንድን ነው ያልከው? አይሆንም አላልክም? አሁን ኪስ ጠረረ እዚህ መተነኝ ታስጨንቀኛል። የሆነች ነገር እኮ ላጽፍ ፈልጌ ነው። አሁን ኪስ ውስጥ ምንም አመድም የለም። የምን ወረቀት? ባከኔ ቹካንታ ነው ያለኝ። አይ ቹካንታ ምን ያደርግልኛል? ሌላ በውስጥ ኪስሽ ነው የሰፋሹ ካለ አውጪና ስጪኝ። አንተ ምን አባ እንዴ ካንተ መደብቀው መላ እንዳለ ፈልፍሎ ምናምን ትላለህ እንዴ? በቃ ቢስ ምንድነው ታዲያ? ሳትማታ እኮ መናገር ትችል ነበረ። ፈጠንክ ለመማታት። በቃ ሻውን ተነስና ተፍ ብለን የሆነ መላ እንፍጠር። ከዛ በኋላ መሰራው ነው የሚማቀው። አንተ ምን አባ ነው የምትሰራው እንዴ? እንደ በቃ እንደገመትኩ ጨለልክ አበርክ ለየለ። ስማ ባውኑ እኔ ሳልሆን እሷ አንቺ የምትጨልለውሽ እጂ ምን ያህል ረጅም እንደሆነ አሳያታለሁ። እንዴ እቺ የጆክላ ተቸካና የነበረችው አይደለች እንዴ? አዎ አንተ ማማዬ አች ፕሪቲ አንቺ ማማ ፕሪቲ እንዴ ቢሶ አንቺ ማማዬ አንቺ ምን አለፋሽ? እኛ እኮ እንወጣ ነበር ወደ አንቺ። ደህና ነኝ። እንዴት ናችሁ? አረ ማማዬ እንዴ በጣም ነው ጥፍት ያልሽው እኮ ነው። ሰው እንደዚህ እንደዛ አይናፍቅሽም? እና ሰላም በላት እንጂ ጎንግታይ ማማ ምን ይሽው እንዴ? እንደዚህ ጥፍት ይባላል? ምንድነው እንደዚህ ልጠፋ ነው ምናምን ሳይባል ማስታወቂያ እንኳን ሳይነገረን ጥፍት ይባላል? እኛ ለማን ጥለሽ? አለመገጣጠምና ለትንሽ ጊዜ ስላልነበርኩ እኮ ነው ያልተገናኘ ነው። እኛ ያልፈለግንሽ ቦታ አለ። ያይድ ጉድጓድ እንኳን እኮ አልቀረንም። አዎ ጉብላ ራሱ እንዴ ስላንቺ እንዴት ተጨንቆ እንደነበረ ጉቢ አይዞ። ውይ ይሄን ያህል የሚፈልገኝ ሰው እንዳለ አላወቅኩም ነበር። ግን ደህና ናችሁ? ጆከርስ እንዴት ነው? ጆከርን ተይው እባክሽ፣ በጣም ነው ያፈላው። እንዴት እያደረገው እንደሆነ አልገባሽ እንዴ? ማለት ምን ሆነ? አረ ምንም አልሆነም። ያው ከሚስትየው ጋር ፍቅራቸውን ትንሽ ሆና ያደረጁ ስለሆነ ነው። ለዛ ነው ስራ እየወጣ ያለው። ውይ ደስ ይላል። ተዋደው ከተጋቡ በኋላ እኮ በፍቅር መኖር በራሱ ጥበብ ይጠይቃል። አዎ ማማዬ ልክ ነሽ። አንቺም እንደሰምሽ ፍቅር ከሆንሽ ይፈለግልሻል። እዚህ ጋር ክፍት የስራ ቦታ ይታየኛል። እሱን ተይው ማማዬ፣ ያው የተገናኘንበትን ቀን ለማክበር የሆነች ነገር አትወርጅልንም? አረ ችግር የለውም። ያው ይሄን ልብሽን ስለማውቀው እኮ አከለኪኝም ብዬ ቀደም ወስጄው ነው። አንተ ጃመል ተዋላልኩም በቃ አትሰማኝም አይደል? አባቢ የሰው ልብ ሊያረግ ያሰበውን ነገር ቀድመ ነው ማድረግ ያለብን እንጂ እኔ እንደማሰጠን ባቅ ኖሮ አልነካም ነበር አይደል? ፍቅር ችግር የለውም። ግን አንድ ነገር ያለ ሰው ፍቃድ አይወሰድም። አረ ንገሩ፣ ይሄ ኮና አይሰማ እና ማማዬ ዱቅ በያ ሻይ ቡና ምናምን። አይ ልሂድ፣ ትንሽ ደከመ ብሎኛል። እረፍት ላድርግ። ባይሆን እዚህ ከሆናችሁ በኋላ እመጣለሁ። አረ ማማዬ ፕሪቲ አንቺ ብቻ ከቻሳ በይ እንጂ ጎዳናችን ላንቺ ሁሌም ኦፕን ነው። እሺ ደህና ዋሉ። በቃ እመስ አንተ ይሄን ብትንቀለቀለውን ነገር አታቆምም አይደል? ያራ አባቢ ምን አረጋጋው እንጂ እኔ እንደምጠይቃት ነው በመን አውቃለሁ። በዛ ላይ ደግሞ 200 ብር ነው የበሏት። ምን ትንሽ እኮ ነው። በቃ ወደዛ በእናት አሁን ፈንክተው ማለት ምን ነው ፈነክተው? ጭንቅላትም መሆን አለበት መቼም እንጂ ብሩን አይደለም እንዴ? አልገባኝም። እና ምን አባልቶ ነው? ጎብላ ያልሰሩ ልጆች እኮ አይብሉ ይላል መጽሐፉ። እሱን ደግሞ ተግባራዊ ማድረግ አለብን አይደል እንዴ? አንተ ምን አባ ነው እንደዚህ እያፈላ የመጣው እንዴ? አረ አባቢ አረጋጋው። እኔ እኮ ላስረዳ ነው የሞከርኩት አይደል እንዴ? እኔ ብቻዬን አልበለው። እንደዚህ ግን እንዳይደግምሽ። ፒስ አልኩ እኮ። እሺ በቃ ለቀኝና መሬት ልርገጣት ነው ጉብላ። ስማ ይኸው ለማንኛውም እግሬ ስር ወርቀት ለምነኛለህ። እሺ ፒስ አባቢ። ከወረቀት የተረፈ ካለ ገጭሻለሁ። ማን ወይ ጉድ! እንደዚህ ነው ጋሺ? እኔ እኮ ስታምር
ተባረኪልኝ ልጅ። አሜን። ኧረ ተይ፣ አይሆንም። ኧረ ልጄ እንደዚህም አይሆንም። ክንዴን ሳልተራስ ተነሽ ልጄ እባክሽ። ምን ችግር አለው ጋሼ? ይልቅ አትሳቀቅ፣ አምጣው ልሰርልህ። እንዴ አይሆንም የኔ ልጅ። ስላሰብሽልኝ አመሰግንሻለሁ። እሺ ጋሼ። ኧረ እባክሽም ተይ። የእውነት ጋሼ እንደው ምን አይነቷ ልጅ። ምን ችግር አለው ጋሼ? አሁን ጫማ ማሰር ምንም እኮ ችግር የለውም። እንደው ጽናት ለሁላችሁም አደራ ብላ ስለሄደች እናንተ እኮ እንደ እንቁላል እኮ ነው የያዛችሁኝ። እና ግድ እኮ ነው ጋሼ። እርሶ ገጠር እንዴት እንደተንከባከቡኝ ረስተውት ነው እንዴ? ግዴታዬ እኮ ነው። እንደው በአንዳንድ ነገር ተይዤ የሀገራችንን ባህል ሳላሳያችሁ ቀረ። በደንብ ተዘጋጅቼ እጠራቸዋለሁ። ከዛ በኋላ ትመጣላችሁ። እኔ በጣም ነው ደስ የሚለኝ ጋሼ፣ ብርቅዬ ካለች። እኔ እንዲያውም እዛው ከእርሶ ጋር ብኖር በጣም ነው ደስ የሚለኝ። ውይ የኔ ልጅ፣ ያ ሁሉ ነገር ከተፈጠረ በኋላ ትመጣለች ብለሽ ነው እንዴ? እና ከዛ በኋላ ጭራሽ አልመጣችም እንዴ ጋሼ? እንዴ ቆየት ሆና ነው እንጃ ልጄ። ከተሰማ ቤተሰቦች ጋር ተጠግታ እንደምትኖርን ብቻ ነው የሰማሁት። እና በዛብህ ከዛ በኋላ መጥቶ ያቅም አይደል? ከታሰረበት አልተፈታም? እስካሁን አልተፈታም። ትንሽ አመት ታስሮ ባመክሮ ከተፈታ እንጃ። ውይ ጋሼ፣ እኔንም ቢብላ አንተ ዝቅ ብላ አሰርክ አይደል? ቢያንስ እኮ ደረጃው ጋር ይሻል ነበረ። በጣም ጎንበስ አትልም ነበር እዛ ጋር ብታስር። ኧረ ግድ የለም፣ እዚህም ቢሆን አያስቸግርም። ይልቅ እንዳናስጠብቃቸው እንሂድ። ከዘራክ እዚህ ጋር ነው አይደል? ይሄው እኔው ጋር ነው። ቅዱሴ እኮ መጥቶ ሊወስደን ነበር፣ አልመች ብሎት ነው እንጂ። ሴት በሌለበት ቤት ተሳቆ እኔን መጥራቱ ሳያንስ ደግሞ ለምን አልወሰደኝም ብዬ አላማረርም። የተባረከ ልጅ ነው። አዎ በጣም ጋሼ። በቃ እንሂድ አይደል? ፀሐዩ ሳይበረታ። እሺ አዎ እንሂድ። እሺ ጋሼ። አስደነገጥከኝ እኮ። ሁሌም ገፈፍከው። እኔ ልደንግጥልሽ የኔው ሚስት? ምን ላግዝሽ? ምንም፣ ዝም ብዬ ቤቱ ላስተካክለው ብዬ እኮ ነው። ይልቅ አንተ ምን ፈልገህ ነው? ምን ላድርግልህ? ምን አስበህ ነው? አንቺ ነዋ። ምን እንዳስነካሽኝ አላውቅም። በቃ በየሄድኩበት ሁሉ ማስበው አንቺ ነው። እዛ ገጠር ጠላ ስንጠጣ ከጠላው ጋር ቀላቅዬ ሰጥቼ እኮ ነው። እንደዛ ሳይሆን አይቀርም። ግን አንቺን የመሰለች ሚስት ስለሰጠኝ አይከፋኝም። ይሁን። አይ እንግዲህ ጆከር፣ አሁን ስራ ልስራበት። እንዴ ጆከር ልቀቀኝ፣ ስራ ልስራበት። አንቺ በቃ የሷን ምክር አትሰሚኝ ማለት ነው? ቆይ ስንት ጊዜ ነው የምትነግርሽ? ምን? መጀመሪያ የባልሽን ፍላጎት አሟዬ ብላ የምትነግርሽ ነው። ግን አንቺ በተቃራኒው ነው እያደረግሽ ያለሽ። ጆከር፣ ይሄ ፍቅር ሊያሳብድ ነው መሰለኝ። አሁን ልቀቀኝ፣ ስራ ልስራበት። ጆከር፣ ባለቤት ስራ ላይ ስትሆን ባለመረበሽ ተባበራት። እሺ አሁን ቆይ መኝታ ክፍላችን እና ታጽጁም እንዴ? ሁሌ ከሳሎን ነው የሚጀምረው? ግድ የለም፣ እዛ ከገባሁኝ ረጅም ሰዓት ስለሚፈጅብኝ እዚህ ጨራርሼ እዛ ገባለሁ ብዬ ነው። ማለት ቆይ ያን ያክል ሰፊ ነው እንዴ ከሌላው ቦታ የተለየ ጊዜ የሚፈጅው? አይ እንደዛ ሳይሆን እዛ የሚያስቸግረኝ ቆንጆዬ ባል ስላለኝ ነው። አይ ጆከር፣ አሁን ስራ ልስራበት በቃ። ሰኔ ማፌር አይደለም። ቆይ አንቺ ስትነኪኝ ችግር የለውም አይደል? እኔ ግን ስነካሽ ስራ እያስፈታሽ ነው። እንደዛ ነው የምታስበው? ጆከርዬ፣ እንደዛ እኮ አይደለም። አሁን አንተ አታውቅምና ነው። እንደዚህማ እንዲከፋብኝ አልፈልግም። ግን ደግሞ ቤቱ እንደዚህ ተመሰቃቅሎ አያስጠላም? ሰኔ ምንም እኮ አልሆነም። እሺ በቃ አንድ አፍታ ላስተካክላትና ከዛ አብረን እንሆናለን። ያው አስተካከልኩት። አሁን አብረን መሆን እንችላለን እንዴ? እሺ ቆይ ቤቱም አይጠረግም? መጋረጃውም እንኳን አልተስተካከለም። ባይሆን እሱን እንኳን ላስተካክል። በቃ እኔ ጉልበቴ ላንቺ ማሳየት አለብኝ ማለት ነው። ነይ እንደውም እንዴ ታው አንተ ጆከር ልቀቀኝ። አንተ ልቀቀኝ ጆከር። እንግዲህ ልጆች እንዳደከምኳቸው አውቃለሁ። እንግዲህ ሰርጉ እስከሚያልፍ ድረስ ጠንከር ማለት አለባችሁ። እኔም አግዛቸዋለሁ። አረ ምንም ችግር የለም አለምዬ። ያው ለስራ አይደል የመጣ ነው፣ ችግር የለውም። እኔ አዎ አለምዬ ለስራ ነው የመጣሁት። ያንቺን አላውቅም። አለምዬ ፈለግሽ ነው ዘሽኝ ይሰራሉ። ምን ማለት ነው? እና እኔ ለስራ ካልሆነ ሌላ ለምን እመጣለሁ? መልሽልኝ እስቲ።
ምን አውቃለሁ እኔ ውስጥሽን አላውቅም። እንደዚህ የምትናገሪውና የምታስመስዩን እንጂ። በቃ ሀዊ አሁንም አንቺ እኔን አታምኚኝም አይደለ? ቆይ ምንድነው ፍላጎትሽ እንዴ? ግን እኮ እናንተ ልጆች ምንድነው ችግራችሁ? ሀዊ ከመጣሽ ጀምሮ እቺ ልጅ እንዴት እንደምታረጊያት እያየው ነው። ቆይ ግን ምንድነው ችግርሽ? አይ አለምዬ እሱ እንኳን አጋጣሚ ነው እንጂ እኔ ከሷ ጋር ግል ችግር የለብኝም። አንቺ የምህሩ ቤት ሰራተኛ ነሽ አይደለ? ስለዚህ የመጣሽበትን ይሄ በምህሩና በሷ ማለት የተፈጠረውን ነገር አይተሽ የተሳሳተ ነገር አታስቢ። ኧረ አለምዬ ችግር የለውም። ያው ወጣቶች አይደለን ስራውን ለመስራት እኮ የተሽቀዳደምን ለዛ ነው። ዝም በይ እሌኒ። አንቺ ለሷ መሸፋፎን የለብሽም። ልክ ያልሆነ ነገር አይቻሉ እናገራለሁ። በጣም ተጫወትሽ አለምዬ ፊት። ይሄን ማስክሽን አውልቄ ትክክለኛ ማንነትሽን ነው ማሳየልሽ። ይሄ ምንድነው የምትሾካሸኩት? አሁንም ቢሆን ቅር ያላችሁ ነገር ካለ ወደዚህ በሉት፣ አታወዛግቡኝ። አረ ምንም ነገር የለም አለምዬ፣ ችግር የለውም። ሁሉንም ነገር እኛ እንፈተዋለን። አዎ ተስማሙ እንጂ እንደዚህ እየተጋጫችሁ የምትሰሩ ስራ አእምሮ ጣፍጦ ሰው ፊት የሚቀርብ ይመስላችኋል? እሱም አይሆንም። ምንም ቢሆን ማን ደስ ያለው። አዎ እንደዚህ እየተጋገዛችሁ ቤቱን ፏ አድርጋችሁ ጠብቁኝ። እኔ ደግሞ ጥቁር ጤፍ ገብቷል ተብያለሁ፣ ሄጄ አይቼ ልምጣ። እሺ ግን አለምዬ ነጭ ጤፍ ዛሬ ከሆነ የሚፈጨው እኛ እንሂድና እናምጣው፣ በዛውም እናግዝሻለን። ኧረ አያስፈልግም እንዴ እኔ ተሸክሜ አላመጣው። ያው ዞሮ ዞሮ እነሱ ተሸክመው ያመጡታል። እሺ እንደዛ ከሆነ አሁን አዩ መምጣቱ ስለማይቀር ጨጓሬን አሞኛል እያለ ነበር። ለስለስ ያለ አልጫ ነገር ሰርታችሁ ጠብቁት። እሱን እኔ እሰራለሁ። ጎሽ እንደዚህ ተስማምታችሁ ስሩ። አንቺ ሀዊ ግን በጣም ኃይለኛ ነገር ነሽ። አረ እንደውም አንጣላም። በስራም ቢሆን በምንም እንስማማለን አይደል እንዴ ሌኒ? አረ አለምዬ አንቺ እኮ ዝም ብለሽ ነው የምትጨናነቂው እንጂ እኮ እኛ በጣም ነው የምንስማማው አይደል እንዴ አዊ? እሺ በቃ መጣሁ። እንደዚህ ስትስማሙ ደስ ነው የምትሉት። እኔም መጣሁ አግዛችኋለሁ። አንቺ አስመሳይ ትሳካልሽ አይደል? አንቺ ምን አለበት ብትረጋጊ? ቆይ እኔና አንቺ በመጣላት እኮ የሰው ደስታ ማደፍረስ የለብንም አይደለ? ምን አለበት ብትረጋጊ? አንቺ አስመሳይ ነሽ። ኪችን ምግብ ሰራ እንዳመጪ። አይ ጋሺ እናንተ ትስቃላችሁ አይደል? እኔ እኮ የምሬን እኮ ነው ያወራሁት። ልክ አይደለም ቅዱሴ? እንዴ አንተ መች ተሳስተህ የምታውቀው ነው ናቲ እኮ። በሉ እንግዲህ በላን ተጫወትን፣ ሳይመሽ ወደ ቤት እንሂድ። ልጄ ተባረክልኝ፣ እግዚአብሔር ያክብርህ፣ ክበርልኝ። አሜን ጋሼ። ግን ደግሞ ቡና ሳይጠጡም አይሄዱም። ኒናዬ ቡናውን አታፊያትም? ውይ ቅዱስዬ አላፈላም። እኔም እኮ እንግዳ ነኝ አይደል እንዴ? ባይሆን ቅዱሴማ እንዲያፈላት ነው እንዲቀረብረብ ያደረጋችኋት። እስኪ ፈላ ፈላ አድርጓት። እኛማ እቅዳችን አንዲት ሴት ዱብ ትላለች ብለን ነበር። አጋጣሚ ሆነው ደግሞ እግዚአብሔር ስራ እዚህ ቤት ያለችው ብቸኛው ሔዋን አንቺና አንቺ ነች። ስለዚህ ተፍተቤ ሞቅ ሞቅ አርጊው ኒናዬ። ውይ አላረገውም። እኔም እኮ እንግዳ ነኝ አይደል እንዴ? ኧረ ኒና ጋሼ ፊት እምቢ ትያለሽ። ደግሞ እኔ እዛ ጋ ቁጭ ብዬ አሁን ቡና ሳፈላ አይደብርሽም? ኧረ ነው አይደብረኝም ቅዱሴ። እንዴ ለምን ይደብረኛል? ባይሆን በቡና ጠጪ፣ ቡና ሲፈላ ምን ምን እንደሚል በዛውም እቀምሳለሁ። እስኪ ፈላ ፈላ አድርጋት። ድሮም እኔ ባንቺ ተማምኜ ዝም አላልኩም እንጂ አዋርድሽ ነበር። ያዋርድሽ። ምን ደውላችሁ የምታፈጡብኝ? በእኔ ወሰናችሁ እንዴ? ኧረ እኔ የምሬ ነው። እኔ ቡና ሳፈላ አያምርብኝም። ተው እንዴ ልጆቼ። እኔ ቡና ምን ያደርግልኛል? ተጫወቱ። እናንተ ስላጫወታችሁኝ እሱ ለእኔ በቂ ነው። እኔ እኮ ቡና ካልፈላ ደስ አይለኝም ጋሼ። በዛ ላይ ደግሞ ቤቱ ቡና ጭስ ከጨሰበት በጣም ቆየ። በሰው እኮ ይፈላ ብዬ ነው። ውይ ቅዱስዬ እንግዲህ አላፈላም። ይብላኝ ላንቺ። እሺ እኔ ስለፈትንሽ ብዬ ነው እንጂ ሰው ጠርቻለሁ። የሰው ሞደድ ይስጥሽ። እናት ቆይ መጣችሁ። እባክሽ ማን የመጣው? ማናት የመጣችሁ? ናት ማን የመጣው? እኔ ምን አውቃለሁ ኒና? ወይ ደግሞ አክስቱ ልትሆን ትችላለች። ቆይ ለምን ደም ጠይቂኝ? ሲገባና አንድ ላይ ልጄ ምን አለ እንደዚህ ሲጨነቁ እያየሽ ብታፈይላቸው። ውይ ጋሼ እኔ እኮ እምቢ አላልኩም እኮ። መቼም አልጨክንም፣ አፈላላችኋለሁ በቃ። ምን አውቀዋለሁ እኮ የከተማ ኑሮ እኮ አያመችም። ችግር የለም። እንዴት ነው ራኪ? እኛም አለን እኮ አንታይም። ረገጥ ረገጥ አለፍሽን እኮ።
እሺ አጅሪ ደህና ነሽ? አለ ደህና ነኝ። ሌሊት 6 ሰዓት ባይሳካልኝም ግን አሁን አረጋግጫለሁ። ደግሞ ምንድነው እሱ? አይ ወዲህ ነው እኔ አውቃለሁ። እንዴ ራኪ ምንድነው ደንደን ብለሽ የምትቀመጪው? አመጣጥሽ እኮ ቡና ለማፍላት ነው አይደል? ተነስተሽ እንደው ተፍተፍ ሞቅ ሞቅ አድርጊው እስቲ። እሺ ታለሳት ተያይዟል? አረ ቆይ ከዛ በፊት ምግብ ከዛ ታፈያለሽ። አይ ከቤት በልቼ ነው የመጣሁት። ባይሆን እሳቱን እናያዝና እናፍለው አይደል? እሺ ሌላ ሳይሽ እንዴት ነው ናትዬ? ምንም አልሸተተ? ምንም አልሸተተኝም። አንቺ ግን ከሸተተሽ ግን ማክስ አድርገሽ መቀመጥ ትችያለሽ። ግድ የለህም ናቲ። ምን አለሽ ኒና በለኝ። ዞሮ ዞሮ ያው ነው፣ አንድ ላይ ናቸው። ኧረ እባክሽ አንቺ ልጅ ኧረ እባክሽ። ለቅዱስ የምንድነው የምትመኝለት? ይሄ እኮ ማክስ አድርጎ እኮ ነው፣ ጎቤው እኮ ነው። ቆይ ይሄን ያህል እሷ ምን አረገች? ስለምትፈራት ነው እንጂ ቆይ ያን ያህል ክፉ ሰው አይደለችም። ልጆቼ ምንድነው የምትሸኳሸኩት? አይ ወዲህ ነው ጋሼ፣ እዚሁ እየተጫወትን ነው። በቃ ራኩዬ ላግዛት። አሁን እምቢ አላልሽም? እንግዳ ነኝ ብለሽ በያርፈሽ ተቀመጭ። እስቲ አርፈሽ ተቀመጭ። እዚህ ልጅ ልቀባጥሪ ነው። ምንም እንደማሰሪ እኮ አውቃለሁ ኒና። እንዴት ነው ቅዱሴ? ከዚህ በኋላ በቃ ይሄ ቤት በቡና ጭስና በጣም መታፈኑ ነው አይደል? እስቲ እንኪ ጠጪ። ይሄንን ምንድን ነው እንዴ? ቢያንስ እንኳን አፍሽ እንደው ለሰከንድ እንኳን ዝም እንዲል እኮ ነው። ዝም እንደው መቀባጥሪው። ቆይ እኔ ሰው ቤት መጥቼ እንኳን መጮት አልችልም እንዴ? ምን አይነት ነገር ነው ግን? አንቺ ኒና ስርዓት የለሽም። አንቺ እኮ የምታወሪውን አታውቂም። ጋሼ አዩ አይደል? ሁሉም ሰው አያከብረኝም እኮ። እዩ እንዴት እንደሚናገሩኝ። እንደዛ አይደለም እኮ ኒናዬ፣ ስለሚወዱሽ እኮ ነው የሚቆጡሽ። ጋሽዬ ግን ከኔ በላይ ማንም ይወዳት። በጣም እኮ ነው የምወዳት። ያት እስቲ ማን ሮሚዮ? የፍቅር ጊዜ አይደለም፣ የቤተሰብ የጋራ ጊዜ ነው። የግል አታርገው። ምን ሆነሽ ነው? ያምሻል እንዴ? ስራ እየሰራው ያይሽኝ አይደል እንዴ? ይልቀው ስራ ሰዓት አትቀልጂ እሺ። አሁንማ እጄ ላይ ነሽ። በደንብ ነው የምቀልድብሽ። ገና ምን አይተሽ? ኧረ እባክሽ እሱን አብረው የምናየው ይሆናል። አሁን ዞር በይ ወደዛ። እኔ የምልሽ እሌኒ፣ ንጹህ ልብ ያለው ሰው ምን ሊያደርግ እንደሚችል አይሽ አይደል? አዎ አይቻለሁ። ሰይጣንንም ደግሞ ሰይጣን ስላልሹ ብቻ አይደለም አቅርበሽ ስታየው ብዙ ነገሩ እንደሚቀየር አንቺም አይተሻል ብዬ አስባለሁ። እኔ አንቺን መቼም አላምንሽም። አንቺ መቼም አትቀየሪም። ቆዳሽን እንደባብ ቀይረሽ ትመጫለሽ እንጂ። ሀው ይኸውልሽ ልንገርሽ፣ ይሄንን የምነግርሽ ከልቤ ነው። ምሩ በጣም መልካም ሰው ናት። ምሩ በጣም አሸንፋኛለች። ግን ደግሞ ያሸነፈችኝ ናሆም ስለወደዳት አይደለም፣ እሷ መልካም ሴት ስለሆነች ብቻ ነው። ውይ እንደዚህ ስትቅለሰለሽ ማምንሽ መስሎሽ ነው? ያንቺን ተራ ቃል አላምንም። ሀው ይኸውልሽ፣ አንቺም እዚህ ምን እንደነበርሽ ጠንቅቄ አውቃለሁ። እሺ ስለ እኔ ምንድን ነው የምታውቂው? ይኸውልሽ ሰው ፍጹም አይደለም። አንቺም ደግሞ ስተሰርተሽ ይሆናል። ስለዚህ ፍጹም አይደለሽ። አሁን ላይ ደግሞ በዛ ሚዛን የሚመዝንሽ ማንም ሰው የለም። እና አንቺ እኮ ነሽ ደግመሽ ደጋግመሽ የእምነትሽ ሚዛን የሰበርሽው። ሀዊ እኔ አንቺን ምንም ነገር አልልሽም። ይኸውልሽ የኔና የአንቺን ጉዳይ ጊዜ የሚያረጋግጠው ይሆናል። እሺ እኔ ግን የናሆም እናት አንቺ ላይ ምን እንዳየች ነው ያልገባኝ። ይኸውልሽ እሷ የምታውቀኝ ገና ልጅ ሆኜ ነው። እናት ደግሞ እናት ናት። ልጅን ብቻ ማሳደግ ምን ማለት እንደሆነ ጠንቅቃ ታውቃለች። ለዛ ነው የተረዳችኝም ያገዘችኝም። እሺ እሷ ስራሽን ስለማታውቅ ነዋ። እመኝልኝ፣ ሰርጋቸው እስከሚያልፍ ድረስ አንድ ነገር አድርጋለሁ ብትይ ትጸጸችበታለሽ። ስለዚህ አርፈሽ ተቀመጪ። እሺ እንዳልሽ። አሁን እኔ አንቺን ምንም ነገር አልልሽም። በዚህ ሰዓት የልቤን የሚያውቀው ፈጣሪ ብቻ ነው። እሺ
ሰብሬ ብቀርስ እንድትሰበር ነው የምፈልጊው? ብትሰበሪማ አሪፍ ነበር። የሰርጋቸው ቀን ታሽገሽ አትሄጂም። እውነትም አዊ አንቺ አቅልሽን ስተሻል። እሺ ምን ነው አምላኬ፣ ለምን ምን ነው በቀረብኝ ኖሮ። አላገኘሁሽም አሁን አረጉብላ እኔና አንቺን እኮ መልክ እኮ ነው የሚለያየን እንጂ እኮ አንድ እኮ ነን። እኔ ማለት አንቺ ማለት እኔ ከአንቺ አሁን ወዴት ነው የምሸሸው? እሱን ተው። አሁን መላውንማ እዚህ ላይ ወጣሁት። ይሄ ምንድን ነው? በዚህ ስራ ይኸውልህ ብዙ መላ ነው የምናተርፈው። አይ አንቺ ጭንቄሽ እኔ እኮ ገብቶኛል። ዲሽ ስራ ብለን እንገባለን፣ እቃዎችን ይዘን ፈድ ይመችሽ እናቴ። እስቲ ቆይ ላንብብልኝ። ይኸውልህ ይሄ ምን መሰለህ? ዲሽ እንሰራለን የሚል ማስታወቂያ ነው። ይሄ ደግሞ ስልካችን ነው። እንዴ የምን አባ ስልክ ነው አንተ የተበላ ስልክ አታስገባ፣ ሲማቸው ያስበለናል አላልኩም? እሱማ ልክ ነህ ጎብላ። አሁን አንተ ያልከው ሌላ ጊዜ እንጠቀመዋለን። ይሄ ግን የሌላ ሰው ስልክ ነው። የማን ነው? የራኬብ ስልክ ነው። የራኬብ? ስልኳ ምን ያደርጋል እዚህ ጋር? አንተ ልጅ ያማል እንዴ? መልክ ስትሰራ ትንሽ ረገብ ላድርጋት ብዬ እኮ። የሚገርመኝ ለዚህ ለማይረባ ነገር ብለህ ብር ማውጣት እኮ የሚያናድ። እኔ እኮ በቃ እሷን ለማናደድና ማን እንደሆንኩ ለማሳየት ብዬ ነው እንጂ ሌላ ክፋት ምናምን አስቤ አይደለም። አንተ ሰውዬ ጤና የለህም እንዴ? ቆይ ይሄን ሰብስበህ መጣ፣ ከዛስ ምን እንደሚሆን ቀጣይማ አላውቅም። ሳንቾ ወደ ራስህ ተመለስ። ይኸውልህ አርፈህ ህይወትን ኑር። የማታገኘውን ነገር አትፈልግ። አቃተኛ ጎብላ፣ አልቻልኩም። አንተ እኮ ስላላየሃት ነው። በቃ የሆነች ሞንደል ስትል እናቴን እኮ ነው የምትመስለኝ። ደግሞ አስበዋል። እሺ ካለች አዝራኝ እኮ ነው ስራ የምትሰራው። ኧረ አንተስ ባትፈጠር ነው የሚሻለው እንዴ? በሰፈሩ ስንት ቸካ በሞላበት እሷ ላይ አንተስ ቱኔን አይወለ ነግሬሃለሁ። አንተ ሰውዬ አይወለ ሁለተኛ ስለሷ እንዳታወራ፣ ስሟ እንዳጠራብኝ። እሺ አባቢ በመለጠፍ እንኳን አታግዥኝም። አረ ከሱቅ ሆና ሚር እንብላና ለጠፍ እናርጋት። ስማ አባ አሁንም አይሰራም። እሺ አሁን ምን ዋጣቸው ይባላል? ምን አውቃለሁ። ቢያንስ ምን አለበት ያንዳቸው ስልክ ቢሰራና ቢያነሱት። ቆይ እሺ ሰው መጣው ብሎ ይሄን ያህል ሰዓት ይጠፋ ወይ? ካልሆነ በቃ እስቲ ሩም ተመልሰን ደግሞ እናያቸው ካሉ። የሁለታችንም ሩም ቁልፍ ያለው እኮ እነሱ ጋር ነው። እሱም አይታው። እሺ ቆይ ምን ይሻላል? ምን እናድርግ? ግን ደግሞ ምንም ልክ የሆነ ነገር እያደረጉ አይደለም። እሱማ ልክ ነሽ እኮ፣ ግን እኔ የምምለው ነገር ባጣ እኮ ነው እንዲምልሽ። እዚህ መቼስ እኔ ያሰብኩትን ነገር አይደለም አይደል? አልገባኝም። ምንድነው አንቺ ያሰብሽው? ማለቴማ ሚኪ ባለፈው የነገርኩሽ ልጅ ምንም አደርጓቸው አይደለም አይደል? ኧረ ተይ ምሩ፣ እንደዚህ መጥፎ ነገር አታስቢ። እስካሁን ምን አደረገን? ሰላም አይደል? አንቺ እኮ ያላወቅሽ ነገር ስላለ ነው። ዝቶብኝ እኮ ነው ሄደው። አሁን ስልክሽ ስጪ፣ ላዊ ልደውልላት። ደግሞ እሷን እዚህ ውስጥ ምን አስገባት? አልነገርኩሽም እንጂ ሀዊ ሚዛ ልጅ እህት ናት። እሷ እንድታወራው አደርጋለሁ በቃ። ምን? እኔ አላምንሽም። ቆይ ለምን እስከዛሬ አልነገርሽኝም ታዲያ? አላውቅም። መናገሩ ጥቅም ያለው አልመሰለኝም ነበር። ከዚህ በላይ ግን ምንም ነገር ሲያደርግ ዝም ብያለሁ። ማን ስልኩን ስጪ። እሷም አታነሳም? አዎ አታነሳም። ዛሬ ተሰብስበው እኔን ለማሳበር ነው መሰለኝ ቆርጦ የተነሱት። እንዴ ምሩ፣ አረ ተረጋጊ። እንዳሰብሽውም እኮ ላይሆን ይችላል። እሺ ቆይ መሬት ተከፍቶ አጣቸው ወይስ ሀይቅ አሰመጣቸው? እንዴ በሰላም ስናወራ የነበሩ ሰዎች የት ሄዱ ይባላል? ምሩዬ፣ እኔም እኮ ሳይጨንቀኝ ቀርቶ አይደለም፣ ግን በቃ ተረጋጊ፣ በኋላ እንዳያምሽ። ናኦሚ፣ በእኔ ምክንያት አንድ ነገር እንዲሆን አልፈልግም። አሁን እሱ ጋር መሄድ ነው የምፈልገው። እኔም እኮ ኪራ ጋር መሄድ እፈልጋለሁ፣ ግን የት ብለን እንሂድሽ? ያሉበትን አናቅ። እኔ እኮ ናኦም ጋር አይደለም ያልኩሽ፣ ሚኪ ጋር ነው። እሱ ጋር ደግሞ ምን እንሰራለን?
ናሆምና ኪራን የት እንዳደረጋቸው ይናገራታል። በዛውም ደግሞ ስልኬን ይመልሳል። ይሄ ግን ጥሩ ሀሳብ አይመስለኝም። እንዴ ገና ከወጡ ራሱ እኮ 4 ሰዓት አልሞላቸውም። ምሩ ትንሽ እንታገስ እና የማያውቁት ሀገር ላይ አይደለም 3 ሰዓት 1 ሰዓት ራሱ ስልክ ሳይሰራ መጥፋት ኖርማል ነው አይደለም እኮ ምሩዬ። ግን ባልተረጋገጠ ነገር ራሳችንን የባሰ ችግር ውስጥ እንዳንከት። ታውቂኛለሽ ምን ያህል ታጋሽ እንደሆንኩ። አሁን ግን እርግጠኛ የሆንኩበት ነገር ተፈጥሯል። አሁን ስምኝና እኔ እንሂድ። እሺ እንሂድ።